ምን ያህል ብንጾም፣ ምን ያህል ብንጸልይ፣ ምን ያህል አማኝ ብንሆን፣ ምን ያህል አገልጋይ ብንሆንም አንድ ቀን የሆነ ነገር ይሆናል። አመንዝረን ካደርን በኋላ፣ ከሰረቅን በኋላ፣ ካማን በኋላ፣ ሰው ከገደልን፣ ጽንስ ካስወረድን በኋላ ለምንድነው ውስጣችን የደነገጠው? እመኑኝ፣ የሚዋጋን ጠላት የአንድ ዓመት ልምድ ያለው አይደለም። አዳምን የተዋጋ ጠላት፣ አብርሃምን የተዋጋ፣ ሄኖክን የተዋጋ፣ ቃየንን ጠልፎ የጣለ፣ ኤሳውን ያታለለ፣ ብዙዎችን ያመጽ ያስነሳ፣ 11ዱን ወንድሞች ዮሴፍን እንዲሸጡት የገፋ፣ ሰይጣንን መናቅ የሚቻለው ዝሙት ስናቆም፣ ሰይጣንን መናቅ የሚቻለው ጠብ ስናቆም፣ ይቅር ባይ ስንሆን፣ ቆራቢ ስንሆን ነው። ንስሐ ስንገባ ነው። በእግዚአብሔር ፊት ጽኑዓን ስንሆን ብቻ። ከዛ ውጪ እየጨፈርክ ሰይጣንን ብትንቀው፣ እያመነዘርኩ ሰይጣንን ብንቀው፣ እያማሽ ሰይጣንን ብትንቀው፣ እየተጣላን ሰይጣንን ብንንቀው በማማለያ እየተጫወት ነው። ማንም መላቅ ይቻላል። ብዙዎቻችን እንደ ቃሉ ሳይሆን እንደ ልማድ፣ እንደ አምልኮ ሳይሆን እንደ ሥራ ኖረንበት ስናልፍ ጠላት ሁላችንንም እያበጠረ ተራ በተራ እየመታ ወደ አልተፈለገ ሕይወት እየጣለን፣ እናንተ ሌላ ቁልፍ ክፈትልን፣ የድሌን በር፣ የእንጀራዬን በር፣ የጤናዬን በር፣ የሰላሙን በር፣ የሕይወት በር፣ የትዳር በር፣ ከፍታን በር ክፈትልኝ ትላላችሁ። ግን ከዛ በፊት ከፋቹ እንዲከፍትላችሁ ልባችሁን ክፈቱ። ብዙ ስጦታ ልሰጥ ነበር አለ ዳዊት። ለካ እሱ አያስደስትም አለ። ያንተ መስዋዕት የተሰበረ ምንድነው አለ? ለጸሎት የተሰበረ፣ ይቅር ለማለት ዝቅ ያለ፣ ለመጸለይ የተንበረከከ፣ ባልንጀራውን የሚወድ፣ አንተን የሚያፈቅር፣ ለስምህ የሚዘምር፣ ኃጢአት የሚጸየፍ። ይህን ነው ለካ በትክክለኛው እምነት ውስጥ ቆመን ግን እየኖርን ያለነው ሕይወት ልክ ስላልሆነ፣ አምልኳችን ስለተደበላለቀ፣ ጠዋት ቅዳሴ ነው፣ ጠዋት ዝማሬ ነው፣ ከሰዓት ጭፈራ ስለሆነ፣ ጠዋት ጸበል ነው፣ ከሰዓት ስካር ስለሆነ፣ ጠዋት ስግደት ነው፣ ከሰዓት ዝሙት ስለሆነ፣ ጠዋት መቅደስ ውስጥ ነን፣ ከሰዓት ጸብና ክርክር ዘረኝነት ውስጥ ስለሆንን ነው። ለዚህ እግዚአብሔር ያልሰበረው የለም። ከውስጥ እስከ ውጭ፣ ከውጭ እስከ ውስጥ ድረስ ማን ይጠግነን? እንዲህ አለ ሆሴዕ። በዛም ዘመን ይሄ ሲሆን እንዲህ አለ፣ ተው እግዚአብሔር እንዲህ ብሏል፣ እሱ ሰብሮናል፣ እሱ ይጠግነናል። በኪሩቤል ላይ የምትኖር አለቆች ያሏቸው ሰራዊተ መላእክት ዘውትር ቅዱስ እያሉ የሚያመሰግኑ የዘላለም አምላክና የዘላለም አባት የእናታችን የድንግል ማርያም ብቸኛ ልጅ መድኃኔ ዓለም ክርስቶስ ኢየሱስ ሆይ በኃጢአትና በድካመ ሥጋ በጨረስነው ዕድሜያችን ላይ ይህን ሰዓት ስለሰጠህን ክብርና ምስጋና አምልኮና ውዳሴ ከምድር እስከ አርያም ቸር ከሚሆን ከሰማያዊ አባት ከአብ ከባሕርይ ሕይወት ከመንፈስ ቅዱስ ጋር በአንድነት ለአንተ ይሁን። ክቡር አባታችን መልአከ ምሕረት ቆሞስ አባ ዜና ማርቆስ የሁለቱ ታላላቅ ቤተ መቅደስ ዋና አስተዳዳሪና የመንጋው ባላደራ ክቡር መምህራችን መምህር ኤልያስ የዚህ ታላቅ ቤተ መቅደስ የስብከተ ወንጌል ክፍለ ዋና ኃላፊ፣ የደብሩ ክቡራን መምህራነ ወንጌል ሰባኪያን፣ ክቡራን ዘማሪያን፣ የተከበራችሁ የደብሩ የሰንበት ትምህርት ቤት ተማሪዎች በዚህ ምሽት ልዑል አምላክ እግዚአብሔርን ለመስማት በሱባኤው ፍጻሜ በታላቁ አምላክ ተራራ ላይ የተሰበሰባችሁ እግዚአብሔር ልጆች፣ የድንግል ማርያም የመስቀል ሥራ አደራዎች፣ ታላቁ መልአክ የቅዱስ ገብርኤል ወዳጆች ሁላችሁም በክርስቶስ ሰላም ሰላም እላለሁ። እንደምን ዋላችሁ? እንደምን ዋላችሁ?
ሱባኤው እንዴት አለፈ? ማን ይመስገን? ያለፈውን ኃጢአት ሳይቆጥር በድብቅ የሰራነውን ነውር ገልጦ ሳያሳይብን ገመናችንን ሸፍኖ በፊቱ በመፍራትና በመንቀጥቀጥ ደግሞም በቅድስና ከሚቆሙ መላእክት ኅብረት እንድንቆም በፊቱ እንድንሰበሰብ የአባትነት ኪዳኑን ሳይለውጥ የልጅነታችንን ክብር ብንጥልም የልጅነታችንን ክብር ሊመልስልን በቤቱ የሰበሰበን እሱ ክብር ምስጋና ለስም አጠራሩ ይሁን። ዳዊትን ልቡን መታው ይላል። የትምህርታችን ርዕስ የሚሆነው ልቡን መታው ይላል። እስኪ ከእኔ ጋራ ይህን ቃል ትላላችሁ። ዳዊትን ልቡን መታው። ዳዊትን ምኑን መታው? ድንግል ማርያም ጸሎት፣ የታላቁ መልአክ የቅዱስ ገብርኤል ረድኤት ጥበቃ፣ የአባ ገብረ መንፈስ ቅዱስ በረከት ከጉባኤያችን ጋር ይሁን። ቃሉን እንዳንሰማ በብዙ ሐሳብ ወደ ዓለም የሚጎትተንን የጠላትን አሰራር ጌታ መንፈስ ቅዱስ ያርቅልን። እኔን ቆሜ እናንተን ተቀምጣችሁ ማን ይምራል? ማን ያስተምረን? እሱ ከሁላችን ጋር ይሁን። ስለ ልብ መመታት፣ ስለ ልብ መነካት፣ ስለ ልብ በእግዚአብሔር መመታትን ዛሬ እንማራለን። ይሄ ምሽት የሁላችንም ልብ በእግዚአብሔር እጅ የሚመታበት ምሽት ይሁን። እግዚአብሔር ያንዳንዱን ሰው ልብ የሚመታበት ምሽት ይሁን። የሚገርም ቃል ነው። ዳዊት ልቡን አለ መታው አለ። ልቡን ምን አለው? መታው። ዳዊትም ሕሊናው ወቀሰው፣ በእግዚአብሔርም ፊት ተንቀጠቀጠ፣ ደግሞም ተንበረከከ። ከዛም መጸለይና እግዚአብሔርን መለመን ጀመረ ይላል። በእውነት እግዚአብሔር ልቡን የሚመታው ሰው ምን የታደለ ነው! እግዚአብሔር ልቡን ያንኳኳለት ሰው፣ እግዚአብሔር ልቡን የቆመ የሚመታው ሰው ምን ያህል በእግዚአብሔር የተወደደ ሰው ነው! ከምንም ጸሎታችሁ በፊቱ ስትጸልዩ እግዚአብሔር የልባችሁን በር እንዲከፍት እንዲያንኳኳ ለምኑት። ጌታ መንፈስ ቅዱስ የሁላችንንም ልብ ያንኳኳልን። ያልተንኳኳ ብዙ ልብ አለ። አንደበታችን፣ ሰውነታችን ምን ቢጾም፣ ምን ቢጸልይ፣ ምን ክርስቲያን ብንመስል ልባችን ውስጥ ግን ተመቶ የሚፈርስ ደግሞም እግዚአብሔር ካልመታው የማይፈርስ የተገነባ እኛም በሐሳብ ሰይጣን በክፋት የገነባው ብዙ የሞት ግንቦች አሉ። ያንን ልባችን ውስጥ እየመታ ማን ያፈርስልን? የሚችለው ማን ነው? ክብር ሁሉ ለስሙ አጠራሩ ይሁንለት። እሱ ነው የሚችለው። ይሄን የሚገርም ነው እና ያለን ታሪኩን እየገባን ምንድነው እግዚአብሔር የዳዊትን ልብ ለምን መታ? እግዚአብሔር የዳዊትን ልብ ለምን አንኳኳ? እግዚአብሔር የዳዊትን ልብ ለምን አስደነገጠው? የሚደነግጥ ልብ እኮ ጠፍቶ ነው። ታውቃላችሁ አይደል? እግዚአብሔርም ልብ ውስጥ የተገነባውን ግንብ የሚያፈርስለት ሰው ጠፍቶ እኮ ነው። እግዚአብሔር በልብ ውስጥ የተሰሩትን የክፋት አዳራሾች የሚያፈርስለት ለእግዚአብሔር ሐሳብና ፍቃድ የሚደነግጥ ሰው ከመጥፋቱ የተነሳ ምድሪቷ ሁሉ በእርግማና በፍርሃት የተመላች፣ ሁሉ ለፍርሃት፣ ሁሉ ለድንጋጤ፣ ሁሉ ባዶ ለመሆን፣ ሁሉ ለማማረር ወደ ውድቀት የሚወርድ ትውልድ እየበዛ መጣ። ምክንያቱም እግዚአብሔርን የሚሰማ ደግሞም የሚደነግጥ ደግሞም ለእግዚአብሔር ቃል ልቡን የሚከፍት ትውልድ ጠፋ። እንዲህ አለ ዜና መዋዕል። ቃሉ ሁለት ቦታ ላይ አለ ታሪኩ። አንደኛ ዜና መዋዕል ምዕራፍ 21 እና ሁለተኛ ሳሙኤል ምዕራፍ 24። ይህን ታሪክ ነው የምናየው። እግዚአብሔር ከሁላችን ጋር ይሁን። ዳዊት እግዚአብሔር
በእስራኤል ላይ ከወንድሞቹ መካከል ቀብቶ ካነገሰው በኋላ ከዛም በፊት ብዙ ጠላቶቹን በፊቱ ከጣለለት በኋላ ከሳኦል አንስቶ እስከ ጎልያድ በፊቱ ካንበረከካቸው በኋላ ዳዊት ለእግዚአብሔር ምን ገር ምን የዋ ምን ቅን ቢሆን አንድ ቀን ግን እንዲሆነ አንድ ቀን እንዲሆናል ምን አህል ብንጾም ምን አህል ብንጸልይ ምን አህል አማኝ ብንሆን ምን አህል አገልጋይ ብንሆንም አንድ ቀን የሆነ ነገር ይሆናል። ያም የሆነው ከጠላት ሰፈር ነው። ያንን የጠላት ሰፈር ጌታ መንፈስ ቅዱስ ይጠርላችሁ። ጠላት ቅጥሩን አልፎ እንዳይመጣ እግዚአብሔር ኃይልና መከታ ይሁንላችሁ። የእውነት ዳዊትን ይላል የሚገርመው ዜና መዋዕል ላይ ስታነቡት እንዲህ ይላል ዳዊትን ሰይጣን አንቀሳቀሰው ቀሰቀሰው። ሰይጣን ምን አረገው? ምን አረገው? እግዚአብሔር ከዚህ ሰውረ። ሰይጣን የሚቀሰቅሰው ስንት ሰው አለ? ለሞት ሰይጣን የሚቀሰቅሰው፣ ሰው ለመግደል ሰይጣን የሚቀሰቅሰው፣ ጫቱን ለመቃም ሲጋራውን ለማጤስ ሰይጣን እየቀሰቀሰ ወደ ጫቱና ወደ ሲጋራው መደብ የሚወረውረው ጠላት ሰይጣን ለመጠጥና ለስካር ልቡን የሚቀሰቅሰው የኔንና ያንተ ልብ ለክፋት፣ ለአመት፣ ለዝሙት የሚቀሰቅሰው የስንቶቻችንን ልብ ነው? ይህንን ተራክ ከእግራችን በታች ጌታ መንፈስ ቅዱስ ይጣልልን። ከባድ ነው። አንዳንዴ ያስባችሁታል? ምን ብዬ ነው? ለምንድን ነው የዛን ቀን ዝሙቱን የሰራሁት? ለምንድን ነው የዋሸሁት? ለምንድን ነው የሰረኩት? ምን ነክቶኝ ነው ብላችሁ አታውቁ? ጠጥተን ሰክረን ካደርን በኋላ ራሳችንን ለምን ወቀስን? አመንዝረን ካደርን በኋላ፣ ከሰረቅን በኋላ፣ ካማን በኋላ፣ ሰው ከገደልን፣ ጽንስ ካስወረድን በኋላ ለምንድን ነው ውስጣችን የደነገጠው? መጀመሪያ ይህን ነገር እንድንሰራ የቀሰቀሰን ኃይል ካሰራን በኋላ ትቶን ነው የሚሄደው። ምክንያቱም ይኸውላችሁ ሰይጣን አንዴ እስኪጠልን እንጂ ከኛ ጋር ጉዳይ የለውም። እመኑ። ይኸውልህ ሰይጣን አንዴ አንዷን ሲጋራ ስበት እስክታጨስ፣ አንዷን ዙርባ ጫት እስክትጨርስ፣ አንድ አምስቷን ጃምቦ እስክትጠጣ፣ ከአንድ ሁለት ሴት ጋር እስክታመነዝር እንጂ ከዛ ከወደክ በኋላ ካንተ ጋር ጉዳዩ ነው። እሱ ጉዳዩ አንተን ከመጣል ከጣለህ በኋላ ደግሞ ተስፋ ከማስቆረጥ ጋር ነው። ስራውን ሲጨርስ አንተን ትቶ ይሄዳል። ይኸውልሽ ሰይጣን ካንቺ ጋር ጉዳይ የለው። ጉዳዩ እስክትወድቂለት ድረስ ይቀሰቅስሻል፣ እስክታመነዝሪ፣ ከዛም ደግሞ ኃጢአት እስክትሰሪ፣ ከዛም ደግሞ የሰው ሕይወት እስክታበላሽ፣ ከዛም ደግሞ የአንቺ ሕይወት እስኪበላሽ፣ ከዛም ደግሞ ነፍስ በእጅሽ ጽንስ እስኪጠፋ ድረስ ይገፋፋሻል፣ ይቀሰቅስሻል፣ ለሞት ይገፋሻል። ሁሉንም ነገር ከጨረሽ በኋላ ሰይጣን አንቺ አጠገብ የለም። ይኸውላችሁ ብዙ ስንት ቦታ ይደርሳሉ ያልናቸው ስንት መጻሕፍት የሆኑ ሊቃውንትን ጥቂት ነው እየጠለፈ ጥሎ ከሀብተ ምንኩስና አውጥቶ ዓለም ተስፋ አስቆርጦ ያስቀራቸው። ቀስቅሶ 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 አወጣቸው። ክብረ ምንኩስናቸውን ካሳጣቸው በኋላ ጥሏቸው ሄደ። ቀስቅሶ 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 አወጣቸው። ከአውደ ምሕረቱ አወረዳቸው፣ ከወንጌሉ አወረዳቸው፣ ከዝማሬው አወረዳቸው፣ ከመቅደሱ ከሚቀድሱበት አወጣቸው። ካህናቱን፣ ዲያቆናቱ፣ ሰባኪያኑ፣ ዘማሪያኑ ሁሉን ጣለና ከወደቁ በኋላ ተዋቸው። ተስፋ ቆረጡ። መስቀሉ እጃቸው ላይ የለም፣ አክሊሉ እጃቸው ላይ የለም፣ ክብረ ምንኩስናው እጃቸው ላይ የለም፣ ጸጋው እጃቸው ላይ የለም፣ ቅድስናው እጃቸው ላይ የለም። በኃጢአት በነውር በዝሙት በርኩሰት ካስጣላቸው በኋላ ሲሰሩት ግን እንደ ክብርና እንደ ዝና አድርጎ ካሳያቸው በኋላ ልክ ሲወድቁ ጥሏቸው ሄደ። የእኛንም ፍጻሜ ያሳምርልን። እቅድ አለው። እመኑኝ፣ የሚዋጋን ጠላት የአንድ ዓመት ልምድ ያለው አይደለም። እየሰማችሁ ነው? የአንድ ዓመት ልምድ ያለው አይደለም። የ7,000 ምናምን ዓመታት ልምድ ያለው ጠላት ነው። አዳምን የተዋጋ ጠላት፣ አብርሃምን የተዋጋ፣ ሄኖክን የተዋጋ፣ ቃየንን ጠልፎ የጣለ፣ ኤሳውን ያታለለ፣ ብዙዎችን ያመጽ ያስነሳ፣ 11ዱን ወንድሞች ዮሴፍን እንዲሸጡት የገፋ፣ ብዙዎችን ዳታንና አቤሮንን
ወደ ጥልቁ እስኪወርዱ ድረስ ኃጢአት ያሰራ በብዙዎች ላይ በክፋት የተነሳ እንጦንስና መቃርስን የፈተነ ተክለ ሃይማኖትና ዜና ማርቆስን የፈተነ ገብረ መንፈስ ቅዱስና ሀብተ ማርያምን የፈተነ አርሴማንና ጊዮርጊስን ጴጥሮስና ጳውሎስን የፈተነ ጠላት ምን አለ ጳውሎስ? ሰይጣን ሊያዘገየኝ ወደደ። ወደ እናንተ ልመጣ ነበር ግን ሰይጣን አዘገየኝ አለ። ሰይጣን ምን አለ? አቤት ስንቶቻችን እናዘገየን? ንስሐ ገባለሁ ስንል አምና አለፈ። እንቆርባለን ስንል አምና አለፈ። ኃጢአት እንተዋለን ስንል አምና አለፈ። ስንት ነገር ስንል አምና፣ ዘንድሮ፣ ቀጣይ ዓመት ስንል ዓመታት ሲያልፉ ከጸሎቱ፣ ከቅዳሴው፣ ከቁርባኑ፣ ከይቅርታው፣ ከፍቅር ስንቶቻችንን ሰይጣን አዘገየን። ምን አይነት ጠላት እንደሆነ እዩ። ሁሌም እንዳዘገየን ነው። ከዛ እግዚአብሔር ፈቶ ነፃ ያውጣል። በጣም ልምድ ያለው ጠላት ነው። እመኑ፣ ኃይለኛ ጠላት ነው። ረጅም ዓመት የተዋጋ ጠላት ነው። ከኢዮብ ጋር ጥግ ድረስ ሄዶ የተዋጋ ጠላት ነው። በጣም የውጊያ ልምድ ያለው ከባድ ጠላት ነው። ይሄን ጠላት ትሁት ሰው፣ ይሄን ጠላት ትዕግስተኛ ሰው፣ ይሄን ጠላት ይቅር ባይ ሰው፣ ይሄን ጠላት እግዚአብሔርን ተስፋ ያደረገ ሰው ብቻ ነው የሚያሸንፈው። ማን ከረዳው? ኃይልን በሚሰጠኝ በክርስቶስ ሁሉን። ይሄ ጠላት እኮ አባታችንን በቆሮንቶስ ምድረ በዳ ላይ በሶስት ፈተናዎች የፈተነ ነው። እውነት እሸት ጌታ በአምላክነቱ ድል ነሳው። አሁንም ድል ይቻላል። ደግሞ ይላችሁ አንድ ቀን ጴጥሮስን እንዲህ አለ፣ በመሰረቱ ሰይጣንን አቅልላችሁ ብታዩ ሰዎች ተጠንቀቁ። እየሰማችሁ ነው? ሰይጣንን አቅልላችሁ አትዩት። ሰው የሚሸነፈው ይላሉ ፈላስፋዎች፣ ሰው የሚሸነፈው ጠላቱን አቅልሎ ያየ ቀን ነው ይባላል። እከሌ ምንም አያመጣም ያልከው ቀን የዛን ቀን ሰውየው አሸንፏል። ምክንያቱም አንተ ነቀዋል፣ እሱ እየተዘጋጀብህ ነው። አንተ ረስተዋል፣ እሱ እያሳደደህ ነው። ሰይጣንን ይወላችሁ ቀላል ይሆነል የናቅ ነው የተው ነው ማስላለ ነው ከማጋር ስለሆነን ነው። እመኑኝ እሱ ለኛ አንድ ሌሊት፣ አንድ ቀን፣ አንድ ሰዓት፣ አንድ ማይክሮ ሰከንድ አርፎልን አያውቅም። ብዙዎቻችን የተሸወድ ነው በዚህ አገልጋዩም ህዝቡም የተሸወድ ነው። ሰይጣንን ንቀነዋል። ሰይጣንን መናቅ የሚቻለው ዝሙት ስናቆም፣ ሰይጣንን መናቅ የሚቻለው ጠብ ስናቆም፣ ይቅር ባይ ስንሆን፣ ቆራቢ ስንሆን ነው። ንስሐ ስንገባ ነው። በእግዚአብሔር ፊት ጽኑዓን ስንሆን ብቻ። ከዛ ውጪ እየጨፈርክ ሰይጣንን ብትንቀው፣ እያመነዘርኩ ሰይጣንን ብንቀው፣ እያማሽ ሰይጣንን ብትንቀው፣ እየተጣላን ሰይጣንን ብንንቀው፣ በማማለያ እየተጫወት ነው። ማንም መላክ ይቻላል። ይኸውላችሁ ጴጥሮስን እንዲህ አለው ሉቃስ 22 ላይ እግዚአብሔር ከሁላችን ጋር ይሁን። እንዲህ አለ፣ ስምዖን ጴጥሮስ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ። ምን አለ? እንደ ስንዴ እኮ ነው ሊያበጥራችሁ፣ ምንም እንዳትቀሩ አድርጎ ሊያብጠረጥራችሁ፣ እምነታችሁን ገደል ሊከተው፣ ሕይወታችሁን ሊቆርጠው ለመነኝ። እኔ ግን ከለከልኩት አለ። ክብር ምስጋና ለስም አጠራር ይሁንና ለምን ስትሉት እምነትህ እንዳይጠፋ አለው። ለምን እምነትህ እንዳይጠፋ። እግዚአብሔር ባይከለክለው የበላነው ምግብ ከጉሮሯችን ሳይወርድ ጸጥ ያደርገን ነበር። እግዚአብሔር ባይከለክልልን፣ እግዚአብሔር አንባ መጠጊያ መከለያ ባይሆነን፣ እግዚአብሔር ተዋግቶ ባይጥልልን ኖሮ ሰይጣን አንድ እርምጃ ሳንራመድ ሁላችንንም ከሕይወት ምድር ላይ ባጠፋን ነበረ። ግን ጠባቂያችን ማን ነው? እረኛችን ማን ነው? በጎቹ ቢተውት በጎቹን የማይተው እረኛ ማን ነው? በጎቹ ትተውት እየሄዱ ከጠላት መንጋጋ፣ ከጠላት መንደር፣ ከጠላት እርሻ ውስጥ እየፈለገ የሚያመጣው እውነተኛ ጠባቂ ማን ነው? ክብር ምስጋና ለስም አጠራሩ ይሁን። እንዲህ ነው ያለው ዳዊት። ይወላችሁ ጠላት በላያችን በተነሳ ጊዜ፣ ጎርፍ በላያችን በተለቀቀ ጊዜ አለ ያ ጎርፍ እግዚአብሔር ባይጠብቀን፣ ጠላት የለቀቀው ጎርፍ በወሰደን፣ ጦሩም በደመሰሰን፣ ጉልበቱም ባጠፋን አለና፣ ነገር ግን አለ እግዚአብሔር አልፈቀደለትም።
ወጥመድ ተሰበረ፣ እኛም ምን አለን አለ አመለጥን አለና ለጥርሳቸው ንክሻ ያላደረገን እግዚአብሔር ምን ይሁን አለ ተመሰገነ ይሁን። ክብር ምስጋና ለስሙ አጠራሩ ይሁን። እስቲ ከኔ ጋር በሉ ለጥርሳቸው በሉ። አይሰማም? ንክሻ ያላረገን ማን ይመስገን? ያው በዘመን ሁሉ ካመለጥክ ለጥርሳቸው ንክሻ ያላረገ ማን ነው? በዘመንሽ ሁሉ ከነገሮች አምልጠሽ በኋላ ጉዱን ስትሰሚ ከገረመሽ በዛ ቦታ ላይ የተዋጋ ያስመለጠሽ ታላቁ እረኛሽ ማን ነው? ክብር ምስጋና ለስሙ አጠራሩ ይሁን። እግዚአብሔር ነው። ይኸውላችሁ መዝሙር 123 ላይ እኮ ነው ይሄን የተናገረው። ጠላት በላያችን በተነሳ ጊዜ እና ጠላት ከባድ ነው። አትናቁ። ሰይጣንን መናቅ የምትችሉ ስትጸልዩ ነው፣ ስትሰግዱ ነው፣ ስትጾሙ ነው፣ ለእግዚአብሔር ስትገዙ ነው፣ በልዑል አምላክ ፊት ራሳችሁን ስታዋርዱ ነው፣ በእግዚአብሔር በመሠዊያውና በመሥዋዕቱ ፊት ስትቆሙ ነው። ኃይላችሁ የሆነውን ክርስቶስን ቅዱስ ሥጋውን ክቡር ደሙን ዕለት ዕለት ስትቀበሉ ነው። ባልንጀራ ይቅር ስትሉ እንጂ ዝም ብሎ ሰይጣን አንዳንዱ ይፎክራል። ሰው ሁሉ ሰይጣን ምን አባቱ ያደርጋል እኔ ጋር ይላል። ምን አባቱ ራሱ ከየት መጣ? እግዚአብሔር ከዚህ ስራ ነፃ ያውጣ። ብዙ ቀን ካመነዘርክ ወንድሜ እኔና አንተን ለዚህ ዝሙት ሲቀሰቅሰን የነበረው ጠላት ማን ነው? እህቴ ብዙ ቀን ስህተት ከሰራን እኔና አንቺን እየቀሰቀሰ ወደዚህ ሞት የወሰደን ማን ነው? ሰይጣን። ምክንያቱም ካልጸለይ በፊታችን ቃሉ ከሌለ እግዚአብሔርን የልማድ አምልኮ እንጂ የልብ አምልኮ በፊቱ ከሌለ ብዙዎቻችን እንወድቃለን። ለዚህ እኮ ነው ብዙ እናስቀድሳለን ከልብ አናስቀድስ፣ ብዙ እንጾማለን ከልብ አንከተለው፣ ብዙ እንሰብካለን እኛም እንጮሃለን ከልባችን አንገዛለትም። እኛ ራሱ ከልባችን እንዘምርላችኋለን ከልባችን በፊቱ ስናገለግል ታዩናላችሁ። ነገር ግን ብዙዎቻችን እንደ ቃሉ ሳይሆን እንደ ልማድ እንደ አምልኮ ሳይሆን እንደ ሥራ ኖረንበት ስናልፍ ጠላት ሁላችንንም እያበጠረ ተራ በተራ እየመታ ወደ አልተፈለገ ሕይወት እየጣለን እግዚአብሔር ደግሞ ቀን በቀን ከወደቅንበት እያነሳ ዛሬም በፊቱ እየሰበሰበን ነው። ክብር ምስጋና ለስሙ አጠራሩ ይሁን። እና ዳዊትን ቀሰቀሰው። ዳዊት ተነሳሳ፣ ልቡ በጣም ተነሳ። ከዛ እንዲህ አለ። ኢዮአብ የጦሩን አለቃ ይህንን ልክ አሁኑ አጠራር የመከላከያ ሚኒስቴር የሚባለውን ሰው ኢዮአብን ጠራው። መጣ። አቤት ንጉሶ ያለው ትእዛዝ አዛለሁ አለው። ምን ልታዘዝ ንጉሥ አለው። ሂድ። ወዴት? እስራኤልና ይሁዳን ቁጠርልኝና ስንት ሰው እንዳለ ንገረኝ አለው። ከሰጣችሁ እግዚአብሔር እውነተኛ ጓደኛ ይስጣችሁ፣ የሥራ ባልደረቦቻችሁን እውነተኛ ያደርግላችሁ። የእውነት ኢዮአብ እግዚአብሔር የሚፈራ ደግሞም ለዳዊት እውነተኛ ወዳጅ ነበር፣ አስመሳይ አይደለም። የምግብ ወዳጅ አልነበረም፣ የገንዘብ ወዳጅ አልነበረም፣ የስልጣን ወዳጅ አይደለም። እኛ ወዳጅነታችን ስልጣን ላይ፣ እኛ ወዳጅነታችን ግብዣ ላይ፣ እኛ ወዳጅነታችን ምግብ ላይ፣ እኛ ወዳጅነታችን ጥቅም ላይ። የክርስቲያኑ ወዳጅነቱ ደግሞ በጠላቱ ስፍራ ላይ ወዳጅ ሆኖ ይቅር ባይ ሆኖ መገኘት ነው። የክርስትና ወዳጅነት ደግሞ ለባልንጀራው መሞት፣ ባልንጀራውን እንደራሱ አድርጎ መውደድ ነው። ኢዮአብ እንዲህ አለ። ንጉሥ አለው ለምን ይህን ስህተት ትሰራለህ? እባክህን ተው። ይሄ ሕዝብ የእግዚአብሔር ነው አለ። ይሄ ሕዝብ የማን ነው? መልሶ ልጅ በዛ ብላችሁ የምትማረሩ ሰዎች ልጆች የማስጦታ ናቸው። ቆይ አሳዳጊው ማን ነው? እኛ እኮ ለፍተን እኮ ማሳደግ አንችልም። እያሳደገ እዚህ ያደረሰን ማን ነው? ወላጆቻችንን ጠይቁ። እኔ ምንም የለኝም ነበረ እናንተን ሁሉ እንደው መድኃኔዓለም ረድቶኝ ቅዱስ ገብርኤል አብሮኝ ሆኖ አሳደግኳችሁ ይሏቸዋል እናቶቻችን። አትቁጠሩ፣ በዛ አትበሉ። ቤተሰብ በዛ አትበሉ፣ ሰው በዛ አትበሉ፣ እንዲህ በዛ አትበሉ። ግብዣ ላይ፣ ምግብ ቤት፣ የሆነ ቦታ ሰው አትጸየፉ፣ በዛ አትበሉ። ህዝቡ የማን ነው? እግዚአብሔር ነው። አትቁጠሩ፣ አትማረሩ። ሁሉን የሚያሳድር፣ ሁሉን የሚመግብ፣ ለሁሉ የሚረዳ፣ ሁሉን የሚያለብስ እግዚአብሔር ነው። አንዱ የአንዱን እንጀራ አይበላም፣ እውነት ውሸት። አንዱ በአንዱ እንጀራ አይኖርም፣ እውነት ውሸት። የሁሉንም እንጀራ የሚሰጠው ማን ነው? የሁሉንም ኑሮ የሚገፋው ማን ነው? የሁሉንም ችግር ተሸክሞ እያኖረ ያለው ማን ነው? በቃ ሰውን አትንፉት። ኢዮአብ ተው ንጉሥ አለው፣ እባክህን ህዝቡ የእግዚአብሔር ነው። አንተ እኔ ዛሬ ልቁጠርልህ አለው።
ቆጥረ ስታድር እግዚአብሔር በሕዝቡ ላይ 100,000 እጥፍ ቢጨምር ምን ታደርገዋለህ አለ። ቀንሶስ ቢያድር ምን ታደርገዋለህ? ሕዝቡ የእግዚአብሔር አይደለም አለ። አንዴ ዳዊትን ሰይጣን ቀስቅሶት የለም ተናገርኩ የንጉሥ ትእዛዝ ነው ትቆጥረዋለህ። አዘነ፣ ወጣ። 9 ወር ከ20 ቀን ይላል መጽሐፍ ቅዱስ። ሙሉ እስራኤልን ዞረው ቆጠሩ። ደስ ይበል ቆጥሬያለሁ አለው። በጣም አዝኖ መጥቶ ሕዝቡን ቆጥሬያለሁ፣ ሌላው ይቅር፣ ወታደሮችህ 500,000 ይሁዳ አሉ፣ እስራኤል እዚህ ኢየሩሳሌም ደግሞ 800,000 አለ፣ 1.3 ሚሊዮን ሰራዊት አለህ ንጉሥ፣ ይሄው ነው በቃ ጨርሻለሁ አለና እያዘነ ወጣ። ዳዊት በዚህ እንደሰማ በቃ ደስ ብሎት ሊኩራራ ሲል እግዚአብሔር በዛኑ ሰዓት የዳዊትን ልብ ምን አደረገው? መታው። ለጥፋት በተነሳችሁ ጊዜ እግዚአብሔር ልባችሁን ያንኳኳው። ለሞት በተነሳ ወደማይሆን መንገድ ልንወጣ በተነሳ ወደማይሆን ሕይወት ልንሄድ በቆምን ጊዜ እግዚአብሔር ልጄ ተው እያለ ልባችንን ያንኳኳው። ዳዊትን ልብ መታው ይላል። ደነገጠ ይላል ዳዊት። ደነገጠ፣ ፈራ፣ ተንቀጠቀጠ። እግዚአብሔርን በደልኩ አለ። ማንም በደልኩ? ሰው እግዚአብሔር ሲነካው፣ ሰው እግዚአብሔር ሲያንኳኳው፣ ሰው እግዚአብሔር ልቡን ሲዳስስለት መደንገጥ ይጀምራል። ማን ይዳሰን? እስቲ ንገሩኝ፣ ማን ይዳሰን? ወንድሜ ስጋው ደግሞ ፍቅር እንዲያድርብህ እሱ ይዳስን። ይቅር ባይ እንድትሆን እሱ ይዳስን። እህቴ የንስሐው ፍቅር የጾምና የጸሎቱ ፍቅር ባንቺ እንዲኖር እሱ ልብሽን ይዳሰው። ወገኖቼ እንደው በፊት ሁሌ ፍቅር እንዲኖረን በሰራነው ኃጢአት እያለቀስን ማረን እንድንል ያንን ልባችንን እሱ ይዳስልን። የእውነት መታው ይላል። እግዚአብሔር የሚያንኳኳው ልብ ምንኛ የታደለ ነው። እግዚአብሔር አንኳክቶ የሚቀሰቅሰው፣ እግዚአብሔር አንኳክቶ የሚጠራው፣ እግዚአብሔር አንኳክቶ ልጄ ልክ አይደለህም ልጄ ተይ የሚለው አማኝ ምንኛ የታደለ ነው። እንዲህ አለ በራእየ ዮሐንስ ምዕራፍ 3 ላይ። መታው ሲባል ምን ማለት ነው ስንል እግዚአብሔር የእያንዳንዱን ሰው ልብ በቃሉ ያነዋውጸዋል፣ ይመታዋል፣ ያንኳኳል። አንዳንዴ ጨንቋቸው አያውቅም። ልክ የዝሙቱ አልጋ ላይ ደርሳችሁ ያለ ቃሉ እግዚአብሔር የተማራችሁት ቅዳሴው፣ ትምህርቱ ፊታችሁ ላይ መጥቶ አያውቅም። ቅዱሳን ስዕላት፣ ያሰራችሁት ማህተም፣ የጠጣችሁት ጸበል፣ የቆማችሁበት ቁመት፣ ያደራችሁበት ማህሌት አንዳንዴ ወቅሷችሁ አያውቅም። ተጨንቃችሁ አታውቁ። እግዚአብሔር ያን እያንኳኳ ነው። ተው ልጄ፣ ተው አትውደቅ፣ ተይ ልጄ፣ ተይ አትቆሽሺ፣ ተው ልጆቼ አይሆናችሁም እያለ ነው እግዚአብሔር። ልብህን አስታውሶ ካስጨነቀ ጥለው ያን ቦታ እንደ ዮሴፍ ጥለህ ሩጥ እንደ ዮሴፍ አይሆንም በል። እኔ በእግዚአብሔር ፊት ይህን ሥራ አልሰራም ብለህ ሩጥ። ሁላችን የምንጨነቅበት አንድ ቃል አለ። ከቃሉ ጋር ናችሁ? እየሰማችሁ ነው? እግዚአብሔር የሁላችሁንም ድብቅ ጸሎት ይስማል። ንጹሕ የሆነ ከሥጋውና ከደሙ ይቀበል፣ ንጹሕ ያልሆነ ግን አይቀበል። ለሰይጣንና ለመልእክተኞች ወደ ተዘጋጀ ወደ ገሃነመ እሳት እንዳይጣል አልፋችሁ ንስሐ ሳትገቡ እንደተዳደፋችሁ ወደዚህ ብትቀርቡ እኔ ከበደላችሁ ንጹሕ ነኝ። ካህኑ ይሄን ይናገራል አይደል? ያኔ ምን ትላላችሁ? ጭንቀት ውስጥ ነው አይደል ምንገባው? የሰራነው ኃጢአት ሁሉ ይነበሩ። የሰይጣን ክፋችሁን ልንገራችሁ። ቹ ብሎ ያሰራና ልክ ቹ ብሎ ካሰራን ከወደቅን በኋላ ደግሞ ያችኑ ኃጢአት መዝግቦ ደግሞ ሊከሰን የሚመጣው ማን ነው? ክፋቱን አያችሁ? አሰርቶን እንኳን ውለት አያውቅ፣ ጥሎን እንኳን አይሄድም። ከጣለን በኋላ ለክስ መዝገብ ይዞ ይሄዳል። ክሱንም ውድቀቱንም እየሰረዘ እያነሳ ክሱንም ሰርዞ ልጅ እያደረገ ያኖረን ማ ብቻ ነው? ክብር ምስጋና ለስም አጠራሩ ይሁን፣ እሱ ብቻ ነው። ወንድሜ ይኸውልህ፣ ሰይጣን የጻፈውን መዝገብ ብታይ ትደነግጣለህ። ሰይጣን መዝግቦ ያመጣውን ኃጢአት ብታየው ትደነግጣለህ። አንተ ሰርተህ የረሳው ብዙ ኃጢአት አለ። እኔ ሰርቼ የረሳሁት ኃጢአት ብዙ ቦታ አለ። በቀላሉ ልንገራችሁ። የሆነ ሰው ብር ወስደን ሰው አስለቅሰን ረስተ ነው የሆነ ጊዜ ሰውየውን ስናይ በእናቴ ይህን ሰውዬ ብሩን አልመለስኩም አይደልምን? ከሆነ ሰው ጋር በዝሙት ወድቀን ልጅቷን ትረሳታለህ 6፣ 7፣ 10 ዓመት የሆነ ቦታ የት ነበረ ማቃት ይችላል የት ነበረ ማቀው ይልጅ አያችሁ
የወሰነውን ሰይጣን ጽፎ ያዘው። ግን መንፈስ ቅዱስ ዕለት ዕለት እየደመሰሰ የምንኖርበት የምህረት ሕይወት በኃጢአት የወደቀ ቢኖር አይርሳ የማይረሳ ነውና ይላል ቅዳሴ። ከዛኛ ምን እንላለን? አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሁን፣ አሁንም አያድርግብን። ትልቁ ጸሎት ይሄው፣ ትልቁ እምነት ይሄው። ልቤን ምታው በለው። እዚህ ዮሐንስ ራእይ ምዕራፍ 3 ቁጥር 22 ላይ እንዲህ የሚል ቃል ታያላችሁ። እነሆ በደጅ ቆሜ አንኳኳለሁ ይላል። እነሆ በደጅ ቆሜ ምን አደርጋለሁ? አንኳኳለሁ። ልብህን እኮ ነው፣ ልብህን ነው። ካንተ እግዚአብሔር ምንም አይፈልግም። የሚፈልገው አንድ ነገር ነው፣ ልብህን። እየሰማህ ነው? ልብህን። አሁን እኛና እሱ ተቀያይረን ይኸውላችሁ፣ እሱ የሚፈልገው ልባችን፣ እሱ የሚፈልገው ልባችን እንዲሰበር፣ እሱ የሚፈልገው በፊቱ ዝቅ እንድን፣ እሱ የሚፈልገው እንድንጸጸት፣ እሱ የሚፈልገው በፊቱ ምህረት እንድንለምነው፣ እሱ የሚፈልገው ንጹህ ልብ ይዘን በፊቱ እንድንቆም። እኛ ደግሞ ስጦታ የሆነ ነገር ኃጢአታችንን አንዴም ከፍተን አናሳይ፣ ልባችንን አንዴም አንከፍትም፣ አናስገባው። እስቲ ጸሎታችንን እንኳን እንየው። አሁን እዚህ ስትገቡ ሰሞኑ ምን ብላችሁ ጸለያችሁ? ምን አላችሁት? እግዚአብሔር ስራ የሌላችሁ ስለ ስራ አወራችሁት አይደል? የታመማችሁ ስለ ፈውስ አወራችሁት አይደል? የተጨነቃችሁ ስለ ጭንቀታችሁ አወራችሁት አይደል? ውጭ መሄድ የምትፈልጉ ስለ ውጭ መሄድ አወራችሁ አይደል? ፍቅረኞቻችሁ የረበሿችሁ ስለ እነሱ ጸለያችሁ አይደል? የተገፋችሁ ሰዎች እባክን አላችሁት አይደል? እንዲፈርድላችሁ። የጸሎታችሁን መለሻ እግዚአብሔር በበጎ ይመልስላችሁ ይችላል። ለምን ጸለያችሁ አይደል? ለምን ይሄን ለመናችሁት አይደል? እግዚአብሔር ይሄን አይሰማም እያልናችሁ አይደለም፣ ይሰማል። ግን ምን አለ? በመጀመሪያ አለ ጽድቁንና መንግስቱን ምን በሉ ፈልጉ፣ ከዛ ሁሉንም ነገር። አቤት ይዋሻል እግዚአብሔር? ይዋሻል ወይ? ይዋሻል? እስኪ እንዲህ በሉ፣ እግዚአብሔር በሉ አይዋሽም። ያህዌ በሉ፣ ያህዌ በሉት አይዋሽም። አልፋና ኦሜጋ አይዋሽም። ኤልሻዳይ አይዋሽም። ይዋሻል? አይዋሽም። ክብር ምስጋና ለስም አጠራሩ ይሁን። እግዚአብሔር እንዲህ አለ፣ አንተ ልብህን ስጠኝ፣ እኔ ደግሞ በትፈልገውን ነገር እንዳጠፋ አድርጌ ልስጥ። አንቺ ልብሽን ክፈችልኝ፣ ጽድቁንና መንግስቱን ፈልጊ፣ ወደ ልብሽ አስገብኝ። ከዛ በኋላ እኔ ሁሉንም ነገር ላድርግ። ቀላሉን ኑሮ እኮ ነው መኖር ያልቻለ ሰው። ጠንቋይ ቤት ሄዶ ይህን ካረክ ይሄ ይደረግልሃል ሲባል ይዞ ማሄደው ነገር የለም። ሰው የሆነ ቦታ ሄዶ ይሄን ያህል ጉቦ ከከፈልከኝ ይሄን አደርግልሃለሁ ከተባለ ይከፍላል አይከፍልም? ይከፍላል። ሰው እንዲያደርግልሃለሁ ከተባለ እንዲካረክ ይደረግልሃል፣ ያደርጋል። እግዚአብሔር ግን እንዲያደርግልኝ አላለህም፣ ይሄን አምጪ አላለም። ያለው ምንድን ነው? መጀመሪያ ባካችሁ ጽድቁንና መንግስቱን ምን በሉ ፈልጉ፣ ልባችሁን ክፈቱልኝ። በደጅ ቆሜ አንኳኳለሁ፣ ማንም ቢከፍትልኝ ወደ እርሱ ገብቼ ከእሱ ጋር እኖራለሁ። አሜን። እግዚአብሔር ከኛ ጋር ይኖር። አሁን ችግሩ እግዚአብሔር ካለ ችግር አለ አለ። ችግሩ የሚኖረው ከኛ ህይወት ሲወጣ ነው። እግዚአብሔር ይወላ ችግሩ እናንተ ሌላ ቁልፍ ክፈትልን፣ የድሌን በር፣ የእንጀራዬን በር፣ የጤናዬን በር፣ የሰላሙን በር፣ የህይወት በር፣ የትዳር በር፣ ከፍታን በር ክፈትልኝ ትላላችሁ። የተከፈተውን በር እግዚአብሔር ይስጣችሁ። ግን ከዛ በፊት ከፋቱ እንዲከፍትላችሁ ልባችሁን ክፈቱለት። አስገቡኝ እኮ ነው ያለው። ልስራልህ፣ ሰላም ልስጥህ፣ ላኑር፣ ልጄ ልባርክ፣ በሰማያዊና በምድራዊ በረከት ከፍ ላርግህ እኮ ነው ያለ። እንዲከፈትልህ እንጂ ከፋችሁን አትፈልገው። ልዩነቱን አያሄድ። እንዲከፈትልሽና እንዲከፈትልኝ እንጂ ከፋችሁን ማስገባት አንፈልግም። ትፈልጋላችሁ? ያርግልን፣ ያርግልን። ይኸውላችሁ በቃ ልግባ፣ ልምታው፣ ልባችሁን ክፈቱታል። ምክንያቱም
ይኸውላችሁ የማቴዎስ ወንጌል ምዕራፍ 6 ቁጥር 33 የቅድሙን ቃል ታዩታላችሁ። መጀመሪያ መፈለግ ያለ መጀመሪያ ልብ መክፈት፣ መጀመሪያ ከፋቹ እንዲገባ፣ ፈዋሹ እንዲገባ፣ መድኃኒቱ እንዲገባ፣ አክባሪው እንዲገባ መጀመሪያ እባካችሁ በራችሁን ክፈቱ። መባረክ ነው አይደል የምንፈልገው? ለባራኪው በሩን ክፈቱ። መፈወስ ነው አይደል የምንፈልገው? ለፈዋሹ በሩን ክፈቱ። እህቴ እንቆቅልሽ እንዲፈታ ነው አይደል የምትፈልጊው? ለፈቹ በሩን ክፈችለት። ልብሽን አትዝጊው። እስኪ እሱ ይግባ አንድ ቀን። እስቲ ወንድሜ እሱ ይግባ፣ ልብህን ይምታው እግዚአብሔር። ክፈትለት፣ ግድ የለም ይግባ፣ አትጎዳም። እግዚአብሔርን መምሰል እጅግ ማትረፊያ ነው የተባለው። እዚህ መጽሐፈ ምሳሌ ምዕራፍ 22 ቁጥር 26 ላይ ልጄ ሆይ ልብህን ስጠኝ፣ ልጄ ሆይ ልብሽን ምን በይ ስጪኝ። ይህንን ነው መስጠት ያቃተን እኮ። የዳዊትን ልብ መጥቶ አንኳኩቶ የወሰደ እግዚአብሔር ልባችንን ይወሰደው። የልባችን ንጉሥ እሱ ይሁን። ያኔ የሚሰማን እረፍት፣ ያኔ የሚሰማን ሰላም፣ ያኔ የሚሰማን ደስታ፣ ያኔ ጠላቶቻችን ሁሉ ከእግራችን በታች እየሆኑ ይሄዳሉ። እኛ ደግሞ ወደ ከፍታው እንወጣለን። ማከኛ ጋር ስላለ ካልከፈትንለት ልባችንን ከዘጋን ጉዳይ አለን ማለት ነው። የዝሙቱ ንጉሥ ዲያብሎስ፣ የሥጋ ፈቃዳችን ንጉሥ ዲያብሎስ፣ የዚህ ዓለም ሐሳብ ንጉሥ ዲያብሎስ፣ የቂም በቀሉ ንጉሥ ዲያብሎስ፣ የጠብ ክርክር ፍቅር ዲያብሎስ፣ የሙዚቃና የመጥፎ ነገር ጠባይ ዲያብሎስ፣ የሐሜት የነውር የስድብ የጥላቻ የዘረኝነቱ ጣዖት ንጉሥ ዲያብሎስ በሩን ዘግቶታል ማለት ነው። አሁን ምርጫ ነው ያለው። እመኑኝ የጸሎት ጉዳይ አይደለም። አሁን ችግሩ እግዚአብሔር የመስጠትና ያለ መስጠት ጉዳይ ነው። ትልቁ ችግር ያለው እኛ ልቡን ቁልፋችን ይዘናል። የሆነ ስዕል ቅዱሳን ስዕላት ውስጥ ጌታ በር ሲያንኳኳ እንዲቆሙ በር ሲያንኳኳ ስዕል አለ አይደል? ብዙ ቦታ አይታችሁታል አይደል? ቆሞ ያንኳኳል። በሩን ልብ አድርጋችሁ አይታችሁታል? ቁልፍ የለውም በሩ ላይ። ሰዓሊው ተጠየቀ፣ ለምንድን ነው ያለ ቁልፍ በሩን ስለ ጌታ በሩን ሲመታ ይሳልኩ ቁልፍ የሌለው በር አለ ወይ አሉት። ስዕሉ መንፈሳዊ ነው አላቸው። ስዕሉ ምንድን ነው? ስለዚህ ከፋቹ የልብ ባለቤት የቤቱ ባለቤት ስለሆነ ቁልፉን ከውስጥ አድርጌዋለሁ። አንኳኩው ደግሞ እግዚአብሔር ስለሆነ በፍቃድ የሚገዛ እንጂ በግድ የማይገዛ አምላክ ስለሆነ አንኳኩ አድርጌ ስየዋለሁ። ከቃሉ የተነሳ ናቸው። እየገባህ ነው? ግልጽ ነው? ቁልፉ ማእጅ ነው። ማእጅ ነው። የልባችን ቁልፍ ማእጅ ነው ያለው። ራሳችን ጋር ነው አይደለም? ለምን ዘጋሁን? የሆነ ነገር እንዲሆንልህ ትፈልጋለህ አይደለም? ሰላም ትፈልጋለህ አይደል? መባረክ ትፈልጋለህ። ለምን አታስገባውም ታዲያ? ክፈትለት ልግባ አለ። ደግሞ እኮ እኔ ከገባ በኋላ ስለሚሰራው ስራ እዚህ ራእይ ላይ ሲተነትን ምን አለ መሰላችሁ? እንዲህ አለ፣ እገባለሁ ወደ እሱ አለ። ማንም ነው የሚለው፣ ቢከፍትልኝ ነው የሚለው። በግድ ክፈቱልኝ ግን አላለ። ቢከፍትልኝ ወደ እሱ እገባለሁ። ድሃ ሆነ፣ ባለጠጋ ሆነ፣ ፉንጋ ሆነ፣ ሰልካካ ሆነ፣ ችግረኛ ሆነ፣ ከፍተኛ ሆነ፣ ወራዳ ሆነ፣ የከበረ ሆነ አይመለከተኝም፣ ግን ወደ እሱ እገባለሁ አለ። ከእሱ ጋር እኖራለሁ አለ። ከእሱ ጋር ምን እላለሁ? እንዴት ደስ ይላል! ከእሱ ጋር እኔ ከእሱ ጋር እራት እበላለሁ አለ። እሱም ከኔ ጋር እራትን ምን ይላል? ለዚህ ክብር ያብቃና። የጌታ እራት ምንድን ነው? ምን ነበረ? ንገሩኝ። የጌታ እራት ምን ነበረ? ቅዱስ ሥጋው ክቡር ምኑ ደሙ። እሱ ይሄን ይበላል ከኔ ጋር፣ ሥጋዬን ይበላል፣ ደሜን ይጠጣል። እኔ ከእሱ ጋር እራት እበላለሁ። ምስጋናው፣ ልመናው፣ ስግደቱን፣ ክብሩን እቀበለዋለሁ። በእሱ ላይ ከብራለሁ። ግን ካስገባኝ ምን ካለኝ? ልክ እንደ ዳዊት ልቡን ስመታው ደንግጦ ፊቴ ከወደቀ፣ ልክ እንደ ዳዊት ልቡ ጋር ሳንኳኳው ደንግጦ ከተንበረከከ፣ የአባቶቻችን ልመና እንዴት ደስ እንደሚል
የዳዊትን ልመና 2-3 ልመና እናንሳ። ልመና 1 አቤቱ ንጹሕ ልብ አቤት ፍጠርልኝ። መዝሙር 50 ቁጥር 10 ላይ አቤቱ አለ ንጹሕ ልብ ፍጠርልኝ። ንጹሕ ልብ ይፍጠርልኝ። የሆነ ነገር እተዋለሁ ብላችሁ እኮ ተቸግራችኋል። እግዚአብሔር ያግዛችሁ። የእውነት የድንግል ማርያም ጸሎት ያግዛችሁ። አሜን በሉ። መተው እኮ ኃጢአት እንፈልጋለን አይደለም? በደል መተው ነው እምቢ ብሎናል። ይቅር ማለት እንፈልጋለን እምቢ ብሎናል። የሆነ ነገር መርሳት ፈልገናል፣ ግን ከልባችን አልወጣ ብሏል። ገብቶ ያስወጣልን፣ ገብቶ ያስወጣልን። ከጠረገው መጥረግ የሚችለው እሱ ነው። ካስወጣ ማስወጣት የሚችለው እሱ ነው። እመነኝ ወንድሜ፣ እባክህ ግባ ብቻ በለው። ምንድነው ዳዊት እዚህ መዝሙር 23ኛው መዝሙር ላይ አርኅዋተ መኳንንት ይልና ወይባ ንጉሠ ስብሐት ይላል። መኳንንት ገዢዎች ደጆቻችሁን ክፈቱ። የምስጋናው ንጉሥ እግዚአብሔር ወደ እናንተ ምን ይበል? ይግባ። እግዚአብሔር ወደ ሕይወታችሁ ይግባ፣ ወደ ልባችሁ ይግባ። እናም ሁለተኛውን ልመና እንዲህ ያለ ልሰጥ ፈለግኳል። አያችሁ፣ አሁን እግዚአብሔር ልብ ይፈልጋል። እኛ ምን ሰጠውን ስጦታ እየተቃወምኩ አይደለም፣ የሚቀድመውን ነው እያወራኋቸው ያለሁት። ከቃሉ ጋር ናቸው። የድንግል ማርያም ጸሎት ከሁላችሁ ጋር ይሁን። እየሰማችሁት ነው። መልአኩ ጸሎታችሁን ይስማው። ይሁንላችሁ። አሁን ሰው ስጦታ ብቻ ነው የሚያመጣለት። ጧፍ እናመጣለን፣ ጥላ እናመጣለን፣ ዘቢብ እናመጣለን፣ መጋረጃ እናመጣለን፣ የንባብ መጻሕፍቶች እናመጣለን፣ ቀጸላውን፣ መጎናጸፊያውን፣ አልባሳቱን እናመጣለን። ማናመጣው ነገር ብናጣ መተን እዚህ ቅዱሳን ስዕላት እንኳን የሚሸፈኑበትን መጋረጃ እናመጣለን። ስጦታችሁን የተወደደ መስዋዕት አድርጎ ይቀበላችሁ። ግን ከዛ የሚቀድመውን ስጦታ ከለከላችሁት፣ ልባችሁን። ዳዊት እንዲህ አለ እዚሁ መዝሙር 50 ቁጥር 15 እስከ 17 እንዲህ አለ የተቃጠለ መስዋዕት ላቀርብልህ፣ ምስጋና ልሰጥህ፣ ከዛ መስዋዕት ልደረድር ፈለግኩ አለ። ከሀብቴ ከንብረቴ ከበጎቼ ከላሞቼ የሚቃጠለውን ልሰዋ ደረደርኩ አለ። አንተ ግን በዚህ አትደሰት። የእግዚአብሔር መስዋዕት የተሰበረ አቤት አውጡት ካፋችሁ የተሰበረ አይገርም። ብዙ ስጦታ ልሰጥ ነበር አለ ዳዊት። ለካ እሱ አያስደስትም አለ። ያንተ መስዋዕት የተሰበረ ምንድነው አለ? ለጸሎት የተሰበረ፣ ይቅር ለማለት ዝቅ ያለ፣ ለመጸለይ የተንበረከከ፣ ባልንጀራውን የሚወድ አንተን የሚያፈቅር፣ ለስምህ የሚዘምር፣ ኃጢአት የሚጸየፍ። ይሄን ነው ለካ የምትፈልገው። እስራኤል ያንጋጉለት ነበር ስጦታ፣ መባ፣ መስዋዕት። ሆሴ ላይ እንዲህ አለ እግዚአብሔር መልእክት ላከኝ አላቸው። ትንቢተ ሆሴ ምዕራፍ 6 ላይ ቁጥር 6 ላይ ያለውን ቃል እንምጣበት። እንዲህ አለ ኑ ሁሌም ሰበረን። እስራኤል ተሰባብረው ቁጭ አሉ። እንደኛ ማለት ነው። እግዚአብሔር ይጠግነን። ሽማግሌው ተሰብሯል፣ ወጣቱ ተሰብሯል፣ ካህኑ ተሰብሯል፣ ዲያቆኑም ተሰብሯል፣ ሰባኪያኑም ተሰብረን፣ ዘማሪያኑም ተሰብረን። ልብ አሉ። ስንሰበር ዝም ያለው እግዚአብሔር የሄድንበት መንገድ ልክ ስላልሆነ፣ እየሄድንበት ያለው ክርስትናም ልክ ስላልሆነ፣ በትክክለኛው እምነት ውስጥ ቆመን ግን እየኖርን ያለነው ሕይወት ልክ ስላልሆነ፣ አምልኳችን ስለተደበላለቀ፣ ጠዋት ቅዳሴ ነው፣ ጠዋት ዝማሬ ነው፣ ከሰዓት ጭፈራ ስለሆነ፣ ጠዋት ጸበል ነው፣ ከሰዓት ስካር ስለሆነ ነው፣ ጠዋት ስግደት ነው፣ ከሰዓት ዝሙት ስለሆነ ነው፣ ጠዋት መቅደስ ውስጥ ነን፣ ከሰዓት ጸብና ክርክር ዘረኝነት ውስጥ ስለሆንን ነው። ለዚህ እግዚአብሔር ያልሰበረው የለም። ከውስጥ እስከ ውጭ፣ ከውጭ እስከ ውስጥ ድረስ ማን ይጠግነን? እንዲህ አለው ሆሴዕ። በዛም ዘመን ይሄ ሲሆን እንዲህ አለው፣ ተው እግዚአብሔር እንዲህ ብሏል፣ እሱ ሰብሮናል፣ እሱ ይጠግነናል። እስኪ በሉ እሱ ሰብሮናል በሉ። ከተመለስን ደግሞ ማን ይጠግነናል? ከዛ እንዲህ አለ፣ ኑ እሱ አሳምሞናል፣ ኑ እሱ ቆንጥጦናል፣ እሱ ይፈውሰናል አለ። አሜን። እሱ ይፈውሰን።
የድንግል ማርያም ልጅ ይፈውሰን። የቅዱስ ቂርቆስ አምላክ ይፈውሰን። የታላቁ መልአክ አምላክ ይፈውሰን። በገዛ ስህተታችን ተሰብረን የሰበረን ግን ሊያስተምረን ነው። ክብር ይሁንለት። ታምኑታላችሁ? ሊያስተምረን ነው የሰበረን ወይስ ስለጠላን? አቤት ይህን ታምናላችሁ? ለትምህርት ያርገልን። አንድ ሮማዊ ጸሐፊ ጽፍ ዮሐንስ ሳንድቤድ የተባለ ጸሐፊ እንዲህ አለ። ሁለት ሰዎች ርቧቸው ይሮጡ ነበር አለ። ሲሮጡ አለ ርቧቸው እየሄዱ እያለ የሚበላ አንድ ትልቅ ፍሬ ያለው ዛፍ አዩአል። ሁለቱም ሲሮጡ እግዚአብሔር መሃል ላይ ረጅም ዱላ ይዞ ቁጭ ብሎ ነበር። ምሳሌያዊ አነጋገር ነው እያስተማር ለአስተምሮት የተጠቀመው ምሳሌያዊ አነጋገር። ከዛ ትንሽ ጉልበት የነበረው በሁለት ቀን ረሃብ ያልደከመው እየሮጠ ሲሄድ እግዚአብሔር ሁለቱንም እግሩን ተመለሳ አይኔ እርቦኛል ሲለው ሰበረው። ከዛ እግሩ የተሰበረው ሰውዬ እንዲህ አለ፣ አሁን አንተ እግዚአብሔር ነህ፣ አሁን አንተ አባት ነህ፣ እርቦኝ እያወቅ ስንቱን አዋቂ ይሆን ልትመግበኝ ሲገባ ትሰብረኛለህ በዚህ ሰዓት አለው። ልጄ ልክ ነህ፣ እኔ እግዚአብሔር ነኝ፣ እኔ ሁሉን አዋቂ ነኝ፣ እኔ መጋቢ ነኝ። ግን አሁን ከምትሄድበት መንገድ ይልቅ ብሰብርህ ይሻልሃል። ምን ብለህ ይሻልሃል? መንገድ ስህተት ነው ልጄ። አንደኛው ቆሞ አየና አለ ጸሐፊው፣ አሃ እንደኔ እሱንም ልትሰብረኛልና በሌላ መንገድ ሮጠ። እግዚአብሔር ቀድሞት ሄዶ መመለስ ይችል ነበር፣ ግን እንዲህ አለው፣ እሱም መንገድ አይበጅህም ተመለስ። እሱ መንገድ ምን አይልህም ልጄ ተመለስ አለ። አይሆንም እኔ እርቦኛል። ከዛ እየፈጠነ ሄደና ሊሲል አይደርስም። ትንሽ ራቅ ያለን ነገር ሰው ምን አድርጎ ነው የሚይዘው? ዘሎ ነው አይደል የሚያወርደው? ወደ ኋላ ተመልሶ ሮጦ ዘሎ ሲያወርድ ለካ ከዛፉ ስር በጫካ የተሸፈነ ጉድጓድ ነበረ። ወደ ውስጥ ሄደና ከተሰበረ እንጨት ልቡ ተሰክታ ደሙ ይፈሳል። ሂድ ጓደኛህን ይዋለው። የተሰበረው እየተነጫነጨ አቤት ሰው እግዚአብሔር ሲነካል። ሰባኪው ነጭናጫ ነው። ይሄን ያህል ዘመን እያገለገልኩ እንዲህ እያረኩት እግዚአብሔር ትቶኝ ካህኑ ይነጫነጫል፣ ዲያቆኑ ይነጫነጫል፣ ሰንበት ተማሪው እናንተ ትነጫነጫላችሁ። እንደ ሁሉ ለበጎ ነው የምንል ሰዎች ጠፋን። ኧረ አንደበታችንን ይቀይርልን። የቀጣኸኝ፣ የከለከልከኝ፣ ያሳመምከኝ፣ የሰበርከኝ መንገዴ ልክ ስላልሆነ ነው። ክብሩን አንተ ውሰድ፣ ወደ ሕይወት መልሰኝ የሚል ልብ ይስጠን እግዚአብሔር። ከዛ ሄደ ይወላችሁ ሄደና ልክ እዛ ጋር ሲደርስ ጓደኛው ደሙ ፈሶ ልቡ ተወግቶ በእንጨት ልቡ ተወግቶ ሞቷል። አለው እግዚአብሔር። ዞር አለና ሰውየው ምን አለ ይላል ጸሐፊው፣ ጌታዬ ያንተ ይሻላል። የማን ይሻላል? ይኸውልህ እግዚአብሔር እኮ ሰብሮ የከለከለ ብትሄድ ስለምትሞትበት ነው። ከሰበረ ደግሞ ከተመለስ እሱ ራሱ ምን ያደርጋል? ጠግናል። እግዚአብሔር እዛ ቦታ እንዳትሄጂ አሳምሞ ነገርሽን ያበለሻሻው እሱ ልክ ስለሆነ ነው። ክብር ይሁንለት። ምክንያቱም እዛ ሄደሽ እስከ ዘላለሙ ከምትጠፊ እዚሁ ጋር በለሻሽቶሽ አስተምሮሽ ተመልሰሽ አባቴ ማርያም ስትዩ አስተካክሎ መስራት ይችላል አይችልም? አለ ሆሴ ይወላችሁ። እሱ ሰብሮናል፣ እሱ ይጠግነናል፣ እሱ አሳምሞናል፣ እሱ ይፈውሰናል። ኑ እና ምን እናድርግ አሉት። እግዚአብሔር ይሄን መልእክት ነግሯቸዋል አለ። ምን ሲሉት መስዋዕትን አይደለም ምሕረትን ወዳለሁ። መጀመሪያ መስዋዕትን አልፈልግም አለ። ምንን አልፈልግም? አንዳንድ ሰው አለ ያወጣና 10 ሺህ 20 ሺህ 50 ሺህ ብር እዛ ጋር ቆሞ ወንጌል አይሰማም፣ ዝማሬ ላይ ቅዳሴ አይመጣም። የሆነ ቀን ይመጣና እዛ ጋር ስጡልኝ ብሎ ይሄዳል። እግዚአብሔር ያንተ ብር ችግርተኛ አይደለም፣ እመነኝ አይደለም። ይህን ስላችሁ ስጦታ አትስጡ እያልኳችሁ አይደለም። ይህን ስላችሁ ምጽዋት፣ አስራት፣ በኩራት ለእግዚአብሔር አገልግሎት የሚሆን ገንዘብ የበረከት አትስጡ አይደለም። ስጡ በዘመናችሁ መንፈሳዊ ግዴታችሁ ስለሆነ። ግን መጀመሪያ ከብራችሁ በፊት እናንተ ከገንዘባችሁ፣ ከመጋረጃው፣ ከአልባሳቱ፣ ከዘቢቡ፣ ከዕጣኑ እኔ ራሱ እንዲቆሜ ከማገልገሌ በፊት እስቲ ለሱ ልገዛለት፣ እስቲ የሱ ልሁን መጀመሪያ። ልባችንን ይንካው መድኃኔዓለም፣ ልባችንን ይስበር መድኃኔዓለም። አታስታውሱ? ሁለቱ ሰዎች ሊጸልዩ ሄዱ። አንዱ ምን አለ? ጌታ ሆይ አለ። ፈሪሳዊ ምን ነበር ያለው? በሳምንት 2 ቀን እጾምልሃለሁ። ምን እልልሃለሁ? ትጾማላችሁ ወይስ ትጾሙለታላችሁ? ምን ጾመው ለማን ነው?
የድህነት መስመር ስለሆነ እኮ ለራሳችን ነው። የምህረት ጾም ያደርግልን። እጾምላለሁ በሳምንት 2 ቀን አለው። በብሉይ ኪዳን 2 ቀን ይጾሙ ነበረ በሳምንት። በአዲስ ኪዳን እቺ ታላቋ ቤተክርስቲያን አስተካክለው ረቡዕና ዓርብ ላይ ነገረ ድህነት ላይ አስገብተው ያንን ጾም በየሳምንቱ 2 ቀን ነገረ የድህነት ጾም እንጾማለን። እና እጾምልሃለሁ እመጸውታለሁ እንደነዚህ ሰዎች ስላራረከኝ አመሰግናለሁ አለና መባውን ሰጠና ወጥቶ ሄደ። ያኛው ደግሞ ማረኝ፣ አጥፍቻለሁ ማረኝ፣ የቶራው የኦሪቱን መጽሐፍ ካህናቱ ሲያነቡ ሰምቶ በድያለሁ ማረኝ፣ ተሳሳትኩ ማረኝ፣ አጠፋው ማረኝ፣ ልክ ነህ አንተ ማረኝ፣ ብትሰብረኝ ብታመም ድሃ ብሆን ብጎሳቆል አንተ ለበጎ ነው ያረከው፣ እባክህን አሁን እኔ የምፈልገው ምህረትህን ነው። ምን በለኝ? እስኪ አፋችሁ ውጣ። ምን በለኝ? ምን በለኝ? ምን በለኝ? ይማረን፣ ይማረን፣ ምድራችንን ይማራት፣ እውነት ማረኝ። እንዲህ ያለ ጌታ ከሁለቱ ይልቅ ያኛው ቀራጩ ጸድቆ ተመለሰ። ይህን ጸሎት ይቀበላችሁ እግዚአብሔር። ሁለቱ ሰዎች መካከል ያለው ልዩነት ያ ትዕቢተኛ ነው፣ በራሱ ይኩራራል፣ ከንቱ ውዳሴ ይፈልጋል። እግዚአብሔርን ለእግዚአብሔር ብሎ እንደሚጾም እንደሚያደርግ እንጂ ስለ ነፍሱ ብሎ እንደሚያደርግ አላወቀም። ያ ደግሞ ልቡ የተንኳኳ ክርስቶስ ልቡን ልክ እንደ ሊዲያ አንኳኩቶ የከፈተለት ስለነበረ በፊቱ ተንበርክኮ ማረኝ። እናም ዳዊት እግዚአብሔር ልቡን ሲመታው አለቀሰ። ጋድ የሚባል ነቢይ ላከበት። 3 መቅሰፍት ነገረው። ከ3ቱ የትኛውን ትመርጣለህ? 3 ዓመት ረሃብ ይሁን 3 ወር ረሃብ ይሁን ወይስ 3 ወር ሙሉ ህዝብህን በጦርነትና በበሽታ ልፍጀው ወይስ 3 ቀን ጠላቶች እያሳደዱ ይፍጁ ብሎ እግዚአብሔር እዚቹ ሳሙኤል 24 ላይ ነቢዩ ጋድ መጣና ብሎሃል ምን ትመርጣለህ አለው። ተጨነቅኳል። ምን አልኩኝ? የመጨረሻ ትምህርታችን ነው። ምን አልኩኝ? ድገሟት። ምን አልኩኝ? እህቶቼ እንደነ ያሉ ተልካሻ ወንዶች ህይወታችሁን አበላሽተው በዝሙት ወድቃችሁ ሳትፈልጉ ጸንሳችሁ ጭንቀት ውስጥ ያላችሁ ብዙዎች አላችሁ። የጭንቅ አማላጇ ትድረስላችሁ። እህቶቼ የማትፈልጉትን ህይወት ጀምራችሁ ጭንቀት ውስጥ ያላችሁ አላችሁ። እግዚአብሔርን በሰማችሁ ቁጥር ጭንቀት ውስጥ፣ ወንድሞቼ የማትፈልጉትን ነገር ጀምራችሁ የተጨነቃችሁ አላችሁ። እግዚአብሔር ጭንቀታችሁ ላይ ይድረስላችሁ። ተጨነቁ እና ሲለው ምህረቱ ብዙ ነውና በእግዚአብሔር እጅ ምን ልሆን አለ? ልውደቅ። ምርጫዬ ነው አለው። እግዚአብሔርም ዳዊትን ማረው ይላል። መድኃኒዓለም ሁላችንንም ይማረን። በዚህ ጾም ልባችን ተነክቶ ለነነዌ የሆነው ምህረት ለኛ ሆኖልን ለነሱ ያደረገውን ቸርነት አድርጎልን ልባችን ተዳሶ ከአፍ ክርስትና ከስጦታ ክርስትና ወደ ሕይወትና ወደ እውነተኛው ክርስትና ልብ ወደ ተነካ ክርስትና መተን በሕይወት ለመኖር የድንግል ማርያም ጸሎት፣ የዳዊት በረከት፣ የቅዱስ ገብርኤል ጥበቃ፣ የነነዌ ሰዎች እምነት ከሁላችን ጋር ይሁን። ይቆየን።